ነው ይባል አተ ወንድ ልጅ ኪችን አይገባም ወጣ እሺ የእናቶቻችን ብልሃት ነው ባሎቻቸው ሲሳደውና ዱላ ሲያነሱባቸው ወደ ማጀት ይገባሉ ከዛ ወንድ ልጅ ማጀት መግባት የለበትም ይላል አይናታን ወጣ ኪዲን አሁን ደግሞ የቤተል ሌላ ጉዳይ ቤት ውስጥ የሚፈጠር ይሉስ ሁሉም አባይ ሊቀበሉት ወጡ ሰላም ደግሞ ጤና ጣቢያ ነች ስለዚህ ቤት ውስጥ ሆኖ ይሄድ እኮ ይመጣል እኮ ነው የሚልክ አትፍሪ ከመጡም ክላስ ስለሚያረጉ እንዳታስቢ ደግሞ መጎዳኔ ነው አይ በሰላም ምክርና ግፊት የተጀመረው የዳጣና የናታን ፍቅር ግንኙነት ከወዲሁ ትልልቅ ችግር እንዲሁም ፈተናዎች ማስተናገድ ጀምሯል። የናታን የረጅም ጊዜ ፍላጎትና ሙከራ ተሳክቶ ዳጣ የፍቅር ጥያቄውን ተቀብሎ አብራው ብትሆንም በሱ ፍቅር ከነፍ ያለው የኔ ካልሆነ ሌላ የማንም ሊሆን አይችልም ብላ የደመደመችው ችግር ቆፋሪዋ የቤተሰቡን ሰላም የምታናጋው አቢጌል ይሄንን ጉዳይ ለሷ ጥሩ ባልሆነ መንገድ ነው ነገሩን ያወቀችው። ሁሉም ሰው በተኛበት አዲስ የተጀመረውን ትኩሱ ፍቅራቸውን ሲያጣጥሙ የነበሩት ዳጣና ናታን የሚመለከተን ሰው አለ ብለው እንኳን አላሰቡም ነበር። እየተሳሳሙ ባሉበት የተመለከተቻቸው ኤቢ ውስጧ በንዴት ጭሶ ቢያርም ነገሩን ዳጣን ከዛ ቤት ማስወጫ ይሆነኛል ብላ አስባ በስልኳ እያንዳንዱን ድርጊታቸውን ትቀርጻቸዋለች። ቀጥላም እየሆነ ያለውን ነገር በጣም ስላናደዳ በፍጥነት ወደ እነሱ ጋርም ትሄድና አንተ ክብረቢስ እማዬና አባዬ አምነው ከዚህ ቤት ቢያስቀምጡ አንተ ግን ቤታችንን አዋረድከው ሰው ሲተኛልህ ጠብቀህ ከዳጣ ጋር ትላላሳለህ ትለውና ዳጣን ለመማታት ወደሷ ጋር ስትሄድ መሀላቸው ገብቶ ይቀጥልና ስነ ስርዓት ያዥ እንጂ ኤቢ እናማዬ እኮ ተኝቷል ብሎ ሲላት ኤቢም አንተ ግን ምን አይነት ወራዳና ቅሌታም ሰው ነህ እኔ እንደዛ ስሆንልክ አንተ ግን እቺን አይት ስማታለህ ስትለው ዳጣ በመሃል ትገባና አይደለም እኮ ኤቢ ለዝምድና ነው ሳመኝ ትላታለች። በነገሩ በጣም የተናደደችው ኤቢ አይደለ በጣም እናንተማ ሁሉንም ሰው እያስተኛችሁ ትጫወታላችሁ አሁን ሁለታችሁም ጉዳችሁ ፈልቷል ወራዳ ደግሞ አፋለኝ ብላችሁ ታወራላችሁ አንተ ደግሞ ከእኔ እሷ መረጥክ አሳያለሁ እሺ አንቺ ደግሞ እሱ ያድንሽ እንደሆነ እናያለን እሺ እኔ ሳወራ ማንንም ሰው ስለማያምነኝ ይሄን ቪዲዮ ቀርጫቸዋለሁ እማዬና አባዬ ያዩታልና ሁለታችሁም ተያይዛችሁ ከዚህ ቤት ትወጣላችሁ ብላቸው ጥላቸው ትወጣለች። መኝታ ቤቷም ትገባና እየተንጎራደደች ማብሰልሰል ትጀምራለች። ናታን እኔንም ቢብሎ ዳጣን ሳማት አይደል ወይኔ አቢጌል የማንም መጫወቻ አልሆን ቀርቦውን እኮ ታይቶኝ ነበር ከመጣችበት ጊዜ ጀምሮ አስተያየቷ ደስ አይልም ናታን እኔ ብቻ ነው የሚሆነው በፍጹም አሳልፌ አልሰጣትም ቆይ ግን ዳጣ ከኔ በምን ተሽላ ነው ሳማት ግን ደግሞ ይሄ እንዲሆን ያደረገችው ሰላም ናት ቀን በቀን እየመከረችው ናታን ዳጣን እንዲወዳትና እኔን እንዲጠላኝ ዳጣና ሰላም ከዚህ ቤት ካልወጡ የማስበው ነገር መቼም ቢሆን አይሳካም ስለዚህ አሁኑኑ ለአባዬ ቪዲዮን እልክለታለሁ ትላለች። በዛን ሰዓት በፍራቻና በሰቀቀን ተቀምጠው የነበሩት ናታንና ዳጣ ማድረግ ያለባቸው ነገር እየተመካከሩ ነበር። ዳጣም መቼም በዚህ ሰዓት ለእትዬ ቀስቅሳ አታሳያትም ብላ ስትለው እሱም አሁን ለአባዬ ልትልክለት ትችላለች ወይ አሁን ዋይፋውን አጥፊ ሲላት ዳጣም ያኮ ምንም ጥቅም የለውም በዳታም ቢሆን ልትልክ ትችላለች ሌላ መፍትሄ ይፈልግ ወይ ደግሞ ስልኳን እንስረቃትና ስትተኛ ጠብቀን ከዛ ወይ ሪሴት እናደርገዋለን ወይ እንደብቀዋለን ስትለው ናታንም ጥሩ ሐሳብ ከዛ ደግሞ ኤቢ ለአባዬ ልትልክለት ምችለው በቴሌግራም ስለሆነ ለኛ ጥሩ ነው ምክንያቱም የኤቢ ቴሌግራም ውሃ ስልክ ላይ አለ እና ስትልከው ጠብቀን ማጥፋት እንችላለን ሲላት ዳጣም የውሃ ስልክ ፓተርን ደግሞ እኔ ያውቀዋለሁ ግን የት ነው ያለው ስትለው ናታንም እማዬ ደብቃበት ቁም ሳጥን ውስጥ ስታስቀምጡ አይቻለሁ ላምጣው ይልና ይወጣል። በዛን ሰዓት አቢጌል ቪዲዮን ለመላክ ዋይፋይ አስቸግሯት የኢንተርኔት ሜጋባይት ገዝታ ትልካለች። ቀጥላም የድምጽ መልእክት ታስቀምጥላታለች። አባዬ ይሄን ቪዲዮ እንዳየኸው
ደውል፣ ለማየም ማሳያታለሁ። ጨዋ ያልካቸው ልጆች ቤትህ ላይ ምን እንደሚያደርጉ ተመልከት። ከዛ በተመቸ ወይም ባየኸው ሰዓት ደውል ብላ ትልክለታለች። የውሃን ስልክ ይዘው የአቢጌልን ቴሌግራም ሲከታተሉ የነበሩ ዳጣና ናታንም ቪዲዮንም ሆነ የድምጽ መልእክቱ እንደገባ በፍጥነት ደረጀ ሳይመለከተው ያጠፉታል። ቀጥሎም ናታን ዳጣን ለትንሽ ነው የተረፍነው፣ አሁን እንደምንም የኤቢ ስልክ እጃችን መግባት አለበት ሲላት ዳጣም በቃ ትንሽ እንጠብቅና ስትተኛልን ጠብቀን ሰርቃታለን፣ አንተ ብቻ መተኛቷን ሂድና እኔ ከሄድኩና ከነቃሽ ትገለኛለች ብለው ናታንም በሀሳቧ ተስማምቶ ቀስ ብሎ ኮቴውን ሳያሰማ ወደ አቢጌል ክፍል ይገባል። የኤቢ መተኛት ተመልክቶም ቀስ ብሎ ሙሉ ለሙሉ ክፍሉን አገላብጦ ፈትሾ በመጨረሻም በመከራ ስልኩን ያገኘዋል። በዛን ሰዓት ዳጣም ለብቻዋ ተቀምጣ ስለ ነገሩ እያሰበችና እየተጨናነቀች ነበር። በውስጧም ወይኔ ዳጣ ይሄ እስከዛሬው የከፋ ነው፣ እኔ ናታንን ስስበው እትዬ ካየች የመጨረሻዬ ነው፣ አሁን ምን ብዬ ነው ማስተባብለው? ወይኔ በጣም ከባድ ነው ብላ እየተብሰለሰለች ባለችበት ናታን የአቢጌልን ስልክ ይዞት ይመጣል። ዳጣም በደስታ እየተፍለቀለቀች አንበሳ ናታንዬ፣ በቃ አሁን ሪሴት ብናደርገው ይሻላል፣ ውስጡ ፋይል ቢኖርም አማራጭ የለንም፣ ይሄንን ቪዲዮ አባዬና እማዬ ካዩት ሰውም አያረጉኝም፣ ስለዚህ የኛ ጉዳይ ይበልጣል ሲላት ዳጣም በቃ አሁን ቶሎ አጠፋፋውና ስልኳን ወስዳ አስቀምጥላት ትለዋለች። በነጋታው ጠዋትም አቢጌል ከእንቅልፏ ስትነሳ ስልኳን ትመለከተውና ወይኔ ጉዴ ብላ በፍጥነት እየተቻኮለች ወደ እናቷ ጋር ትሄዳለች። ወደ ውስጥም ገብታ ዳጣ ስልኳን እንዳጠፋችባትና ምክንያቱ ደግሞ ማታ ከናታን ጋር ሲሳሳሙ ስለቀረጽኳቸው ነው ብላ ትነግራታለች። ማርታም በድንጋጤ አንቺ ምንድነው የምታወሪው? እስቲ ተረጋጊና የሆንሽውን ተናገሪ ስትላት ኤቢም ያዞን ባን እያነባች ይኸውልሽ እማዬ ማታ እኮ ጉዷን ስለያዝኩባት ነው፣ ይኸው አሁን ስልኬን አጥፍታ አንድ ፋይል የለም ትላታለች። ማርታም እርግጠኛ ነሽ ኤቢ? ከሆነ ሳሎን ጠብቂ መጣው ትላትና ልብሷን ለብሳ ወደ ሳሎን ትወጣለች። በዛን ሰዓት ናታንና ዳጣ እዛው ተቀምጠው ስለ ነገሩ አናውቅ ብለን ሸመጥጣለን እያሉ ነበር። ማርታ ስትመጣ ሁለቱም ደንግጠው ይቆሙና ተመልሰው ይቀመጣሉ። ማርታም ማንም እኔ ሳልፈቅድ እንዳያወራ ኤቢ ምንድነው የሆንሽው ብላ በድጋሚ ስትጠይቃት ናታንና ዳጣን ሲሳሳሙ አይቻቸዋለሁ ስትላት ማርታም ወደ ናታን ዞራ እውነት ነው ብላ ትጠይቋለች። ናታንም በፍርሃት እየተርበተበተ አዎ ሲል ዳጣ በድንጋጤ አረ እንደዛ አይደለም እትዬ ማታ አብረን ተቀምጠን ፊልም ስናይ ነበር፣ ለዛ ነው እንደዛ ነው ናታን ማለት የፈለገው ብላ ስትል ኤቢም አይደለም እማዬ ዳጣ በጣም እየዋሸች ነው፣ እማዬ ዛሬን ብቻ አመኚኝ፣ ናታንን ስትስማ አይቻለሁ፣ እንደውም እኮ ለአባዬ የላኩለት ቪዲዮ አለ ከቴሌግራም አውርጄ አሳይሻለሁ ስትላት ማርታም እንደዛ ከሆነ ግልግል እስቲ አሳይኝ ትላታለች። ናታንም አንቺ ልጅ ግን በህልምሽ ብቻ እንዳይሆን ሲላት ዝም በል አንተ አፍ የለህም እኔ የምታወራበት ብላ በፍጥነት ቴሌግራም ገብታ ቪዲዮ ስትፈልግ ያለ። ማርታም ቀጥላ ምናልባት ግን እየቃዠሽ ይሁን እንዴ ናታን እንዳለው፣ ቆይ ስልክሽን መክፈት ካልቻሉ ሙሉ ፋይል አጠፉብኝ አልሽ፣ ከዛ ደግሞ የላኩት ቪዲዮ አጠፉት ያለሽ ሰሚያለሽ፣ እሱም ማጥፋት የሚችሉት ፓተርኑ ሲያውቁት ብቻ ነው። የዚህ ሁሉ ምክንያት ገብቶኛል፣ ከዚህ በኋላ እናንተን እያገላገልኩ ምኖርበት ምክንያት የለም፣ ሰጭቶኛል፣ በቃ ዳጣ ተዘጋጂ፣ ደረጀ ሲመጣ ቤት ተከራይተንልሽ ትወጫለሽ፣ ከዛ በቃ እዛው በነፃነት ኑሪ ስትላት ዳጣም እንዴ ቆይ ውሃስ እናንተስ ብላ ስትል ማርታም አዝናለሁ ሌላ ምንም እድል አልሰጥሽም ብላ ጥላቸው ትሄዳለች። በቀጣይ ምን ይፈጠር ይሆን? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። የመለቀቁት ቪዲዮዎች በፍጥነት እንዲደርሳችሁም የደውል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።